ምንም ምንም የምታውቀው ነገር ቢኖር እኔና ውብዬን ለመለያየት ይሄን ያህል መሄድ አለባት ብዬ አላስብም። እስከዚህ ደቂቃ ድረስ በጣም ነው ማዝንላት። ስለ እንደዛ ስትጮህ ምናምን ስትናደድ እኔ ውስጤ በጣም እየተሳቀቀ ነው። እንደዚህ ልጆችን ላሳድግ ብዬ ምሯሯጥ ሰው ነኝ። በአቅሜ ምሯሯጥ በላቤ ለማደር የምተጋ ሰው ነኝ። ለምንድን ነው እኔና ውብዬ እንድንለያይ የፈለግሽው? ግራ የገባኝ ነገር ስለሆነ ነው። በቃ ቤት እኮ ከከተማ ውጭ ጠፋው። ለምን አየ ድጋሚ ሌላ ነገር እንዲፈጠር የሆነ ነገሮች እንዲዛዙ አልፈለኩም። ነገሮች ቀን በቀን ይባባሳሉ። ቀን በቀን ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ያው እንግዲህ ሰሞኑን የተፈጠረው ነገር አይታችኋል። እኔ ጋር ምናምን የነበርንበትን ሁኔታ አይታችኋል። ብቻ መጨረሻ ላይ የለቀኩትን ቪዲዮ አይታችኋል። ቆይቼ ተመልሼ የለቀኩትን ቪዲዮ አይታችኋል። ያው ሁላችንም እኔ በጣም ኦብቪየስሊ ደንግጬ ከአቅሜ በላይ ሆኖብኝ ነበር ነገሮችን ያንን ቪዲዮ ለመፖስት የተገደድኩት ምናምን ነገርና አሁን ኪያ እግዚአብሔር ይመስገን አሪፍ ላይ ነው ያለው። ጸበል ገብቶ ነው ያለው። በጣም ብዙ ሰው ስለተጨነቀ ነው ይሄን እየነገርኳችሁ ያለሁት ምናምን ነገር እና በጣም ብዙዎቻችሁ ስለተጨነቃችሁ በጣም ይቅርታ ስላስጨነቅናችሁ። ኪያ ሲመለስ እንግዲህ በራሱ አብረን እንመጣና ያለበት ሁኔታ ታያላችሁ ማለት ነው። ያው እንግዲህ ዛሬ ደግሞ ተመልሼ ስመጣ ናሂን ነው ብዬን ታውቋቸዋላችሁ በደንብ። ሞር ደግሞ ናሂን በእኔ በኩል በደንብ ታውቁታላችሁ። እኔ ጋር ምናምን ነገር በደንብ ታውቁታላችሁ። ናሂ በጣም ምርጥ ወንድሜ ነው። እኔ ላይክ ዩቲዩብ ላይ ካገኘኋቸው በጣም ምርጥ ሰዎች መሀል ናሂ አንደኛው ነው። በጣም ወዶም ማከብሮ መካሪ፣ እንደዚህ ስሰራ ምናምን እንዴት እንደዚህ ይሆናል ምናምን እያለ የሚቆጣኝ በቃ ታላቅ ወንድሜ በሉት። ከዳጊ ለይቶ ያየኝ በጣም ነው ትሪት የሚያደርገኝ ምናምን ነገርና ያው በዚህ አመት አይታችኋል። የሆነ ጊዜ እንደውም ቪዲዮ ሰርቼ ነበረ ጸበል ይዤ ልሂድ ምናምን ነገር ብዬው ነበረ። በጣም ፈተናዎች ተደራረቡበት ምናምን። ትዳራቸው ምን ያህል እንኳን ለእናንተ በትንሽ ደቂቃ ተቀርጾ ለምታዩት ቪዲዮና እንኳን ለኛና እናንተ በትንሽ ደቂቃ ተቀርጾ ለምታዩት ራሱ በጣም የሚያጓጓ የሆነ በቃ የሚያሳሳ አይነት ትዳር ነው ያላቸው። ውብዬ በጣም መልካም ሰው ናት፣ ናሂም መልካም ሰው ነው ምናምን ነገርና ያን ነገር ደግሞ በመሀልም ሰው እየገባ ምናምን በጣም ብዙ ሰው ነገሮችን ሊያበላሽባቸው እየሞከረ ነበር። በጣም ብዙ መሰናክል እየተፈተነ ነው ናሂ ምናምን ነገር እና አሁን ደግሞ ብቻውን ነው ያለው። በቃ ብቸኝነት እየተሰማው ነው ምናምን። ጠፍቶ አይታችኋል። 2 ቀን 3 ቀን ከቤት ጠፍቶ ወጥቶ ምናምን ነገር አዲስ በመጣችዋ ልጅ በውብዬ ምክንያት ከቤት 2-3 ቀን ጠፍቶ ምናምን ልጆቹን ጥሎ ያለበት ሳይታወቅ ተመልሶ መጥቶ ያለበት ሁኔታ አይታችኋል ምናምን ነገርና ሲመጣም ደግሞ በጣም በማይሆን መልኩ ነው የውብዬ ዲስሪስፔክት ስታደርገው የነበረው ምናምን ነገርና እውነት ለመናገር በቦታው ብኖር በጣም ነበረ ደስ የሚለኝ። ከእሷም የተፈጠረውን ነገር ባጣራ ደስ ይለኝ ነበረ፣ ግን አልቻልኩም በዛ ሰዓት መገኘት ምናምን ነገር እና አሁን ላይ ናሂ ያለበት ሁኔታ እኔ በጣም ምን ልበላችሁ በቃ በጣም እንዳዘነ። ናሂ በጣም ሆደ ባሻ ሰው ነው ታውቁታላችሁ። ለእናንተ እንደዚህ ነው ብዬ የምነግራችሁ አይነት ሰው አይደለም ናሂ። ለሰው መሆን ነው የሚያውቅበት፣ ለራሱ መሆን አያውቅበትም ምናምን ነገርና ብቻ ያንን ነገር ደግሞ ከጎኑ ማንም የለውም ብለው ያም እየተረባረበ ትዳሩን እንዲያፈርሰው ምናምን ናሂም በየጊዜው እየተከፋ ሚዲያ ላይ እንዲመጣ አልፈልግም። አይታችኋል። ያ ሁላ የሆነው ያንን የሚያክል ዩቲዩብ ቻናል እንደዚህ ሆኖ የተቀመጠበት በሰው ምክንያት ነው። ምንም አይነት ናሂ ያጠፋው ጥፋት ኖሮ ምናምን ነገር አይደለም እዚህ ውስጥ የገባው። ያው በጣም ብዙ ወዳጅ እንዳለውላ በጣም ብዙ ጠላትም አለ። በሰው ምክንያት ነው። ትልቅ ሪፖርት ስለሚደረግበት ነው አካውንቱ ምናምን ነገር ናሂ ከሚዲያ እንዲጠፋ ስለሚፈለግ ነው እዚህ ሁላ ውስጥ የገባው ምናምን ነገርና አይታችኋል። ያን የሚያክል ዩቲዩብ ቻናል እንደዚህ ሆኖ መቀመጥ በጣም ነው የሚያስጠላው። እግዚአብሔር ሞራል ነው የሚገለው ምናምን ነገር። ውብዬ በጣም ይቅርታ ጠይቃ የተፈጠረውን ነገር አስተካክላለሁ ብላ አይታችኋል። በሱ ቻናልም ቪዲዮ ለቃ ነበረ። ግን ያው ያን ያህልም እንደተጠበቀው ያክል እየሄደ አይደለም ሰብስክራይበሩ። ናሂም ያው ተስፋ ወደ መቁረጡ ደረጃ እየደረሰ ነው ምናምን ነገር። ያንን ነገር ደግሞ በጣም አልፈልግም እውነት ለመናገር ማሚ። እናንተም ሚዲያ ላይ ወጥቶ ስላላያችሁት እንጂ በጣም በክፉ ጊዜ በጣም ባዘንኩባቸው ብቻዬን በሆንኩባቸው ጊዜዎች ናሂ ከጎኔ ነበር። ናሂ እንደዚህ እንዲወራለት የማይፈልግ ሰው ስለሆነ ነው ሚዲያም ላይ ወጥተን ምናምን ነገር ማናወራው። በጣም ብዙ ስለ ናሂ ሊያወሩ የሚችሉ በጣም ብዙ ዩቲዩበሮች አሉ ምናምን ነገር። በተቸገሩ ጊዜ ደረሰላቸው፣ በቃ ባዘኑ ጊዜ ከጎናቸው የሆነ ምናምን
አይታችኋል። በጣም ብዙ ትልቅ ስራዎች የሰራበት ዩቲዩብ ቻናል ነው። የተራበ ያበላበት፣ የተፈናቀለ ያገዘበት ዩቲዩብ ቻናሉ ነው። በቃ ሙሉ ህይወቱ የኖረበት ዩቲዩብ ቻናሉ ነው። ይሄን ያህል ጊዜ ለፍቶ ምናምን ላይፉ እንደዚህ ሲሆን ግን ያሳዝናል በጣም። ላይፉ እንደዚህ ሲሆን ያሳዝናል በጣም እና በቻላችሁት አቅም የናሂንም አካውንት እየሄዳችሁ ሰብስክራይብ አድርጉት። በጣም እኔ እግዚአብሔር የናሂን መከፋት አልፈልግም። ለዛም ነው ከጎኑ አሁን አለው ልልለው እዚህ ጋር የተፈጠረ ያለውን ነገር እንዲያስረዳኝ የመጣሁት። ደውዬለታለሁ፣ እየመጣ ነው ናሂ ይምጣ እስቲ እና ለመጀመሪያ ጊዜ ሆኖ በእኔ ቤት ሲመጣ ምናምን እና እኔ ጋር ከ26000 በላይ ሰብስክራይበሮች አላችሁ። በእግዚአብሔር በቃ የቻላችሁትን ያክል ሄዳችሁ የናሂን አካውንት ሰብስክራይብ አድርጉት። እናስጨንቀው፣ ፍቅራችንን እናሳየው ምናምን። እንደዚህ እየተጨናነቀ እኔ ላየው አልፈልግም እውነት ለመናገር። እንደዛም ላየው ስለማልፈልግ ነው ወደ ሚዲያ ተመልሼ የመጣሁት እንጂ እኔ ራሴ በራሴ በጣም ብዙ ነገሮችን እያሳለፍኩ የነበርኩ ሰው ነኝ። አላቅም ብቻ ምን እንደምላችሁ አላቅም። በቻላችሁት አቅም የናሂን አካውንት አዲሱን አካውንት እናሳድገው፣ ሰብስክራይብ እያደረግን ምናምን ከፍ እናድርገው። እስኪ ናሂ እስከሚመጣ አብራችሁን ቆዩ። ናሂ ሲመጣ ያለውን ነገር እንጠይቀዋለን። ስለ ልጅቷም በደንብ እንጠይቀዋለን። ፊቱ ላይ መደናገጥ ምናምን እያየው ነበረ። ሊያወራው ያልፈለገው ድጋሚ ትዳሬን አደጋ ላይ ይጥላል ብሎ ያሰበው ነገርም ካለ ለእኔ እኔ በቃ ታናዥ ወንድሙ ነኝና እንደዛ አስቦ እንዲነግረኝ ነገሮች ምናምን ብዬ ነው አሁንም እዚህ ጋር ቪዲዮ የከፈኩት። ብቻ እስቲ አብራችሁን ቆዩ። ናሂም እየደረሰ ነው። እስኪመጣ አብረን ጠብቀው። እሱ ዝምታ አንቺን ካሳጣኝ እንግዲህ ልቻለው ፍቅር በቃኝ። ፋሚሊያው እንግዲህ በጣም ብዙ ጊዜ ተጠፋፍተን ምናምን የተገናኘ ነው። በአካል ረጅም ጊዜ 8-9 ወር ምናምን በስልክ ያው እንደዋወላለን እንገናኛለን። ግን ረጅም ጊዜ ያው በአካል ከተገናኘ ቆይተናል። 8 ወር 9 ወር አድገን የጠበቀኝ እኮ በእኔ ቤት ለመጀመሪያ ስመጣ ለመጀመሪያ ጊዜ እንግዲህ ሰላም፣ እንዴት ናችሁ የፓፒ ፋሚሊዎች? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ምችት ድልት ይበላችሁ በያላችሁበት። እንግዲህ ዛሬ ፓፒ በቤቱ ጋብዞኛል። በጣም ደስ ብሎኛል። ረጅም ጊዜ ነው እሱንም ካገኘው። በሱም ቻናል ደግሞ እንደዚህ በአካል መጥቼ አላቅም። ስለመጣው በጣም ደስ ብሎኛል። አክብረ ስለጠራኸኝ እጅግ በጣም አመሰግናለሁ ወንድሜ። ስላገኘው ደስ ብሎኛል። በጣም ከብዙ ጊዜ ቆይታ በኋላ ነው ያገኘው ምናምን። ያው ላይፍ ያሯሩጣል። እኛም እንግዲህ እየደረስን ነው፣ ለመሯሯጡ ደርሰናል። ከቤትም ወጥተን ምናምን ላይፍን እየታገልን ስለሆነ በጣም ጎበዝ ነህ። መሯሯጥ ላይ ነን ያለነው ምናምን እና ብዙ ጊዜም እየተመቻቸ አንገናኝም። ግን ደግሞ አሁን በቃ ለዚህ ጊዜ ካልሆንኩ ለመቼም አልሆንም። በጣም ብዙ በተከፋውባቸው፣ ባዘንኩባቸው፣ ብቻዬን በቀረሁባቸው ሰዓቶች ከጎኔ ነበርክ። ኧረ ተው ወንድሜ፣ የምር እንደዚህ እንዳወራ እንደማፈልግ አውቃለሁ። አይ ወንድሜ እንትን ያለ ነገር ያው እኔ ስለ ሰው እንዲያወራ ስለማልፈልግ ነው። ይገባኛል። እሱማ ለራሴ እንዳረኩ ነው የማስበውና ችግር የለውም እሱ ይገባኛል። ግን ደግሞ አሁን ነገሮችን እያየኋቸው ነበር፣ ቪዲዮዎቹ ምናምን ነገር እያየሁ ነበረ። ድጋሚ ከውብዬ ጋር እንደዚህ አይነት ነገር ውስጥ እንድትገባ ስለማልፈልግ ነው አሁን እኔም ቪዲዮ ከፍቼ የመጣሁት ምናምን እና ምንድነው እየተፈጠረ ያለው እህቷ ምንድነው ያየችብህ ነገር ያለ ለሰው መናገር ያልፈለግከው ነገር አለ? እኔ ካንተ ጎን ነኝ፣ በማንኛውም ሰዓት ካንተ ጎን ነኝ። ከውብዬ ጋር ያለህ ምንም አይነት ነገር እንዲበትን አልፈልግም። እንደዚሁ ቤት አስጥሎ እስከ መጥፋት ድረስ የሚያስደርስ ልጆችህን ትተህ ትዳርህን ትተህ 2 ቀን በጣም ከባድ ነው። የልጅ አይምሮ ደግሞ የሚያውን ነው የሚቀርጸው። ነገሮችን በተጨቃጨቃችሁ ቁጥር ቪዲዮ ላይ እንደዚህ ወጣችሁ በተጨቃጨቃችሁ ቁጥር ልጆች ሲያዩ ምናምን የሚያዩትን ነው እየያዙ የሚያሉት። ይሄ ላንተ የሚነገር ነገር አለ ማለት እውነት ለመናገር እንደ ታላቅ እየመከርኩ ነው። ምከረኝ ያስፈልገኛል። ልጆች ያዩትን ነው ይዞ የሚያሉትና እንደዚህ አይነት ነገር ደግሞ እንዲፈጠር አልፈልግም። በባለፈውም አይተሃል የነበርኩበት ሁኔታ ታውቃለህ ምናምን እና ተመልሰህ እንደዚህ አይነት ሁኔታ ውስጥ መግባት የለብህም። አሁንም እህቷ ያየችብህ ነገር ካለ ምንድነው ነው? እኔ እኮ በቃ በአንድ በኩል ግራ ገባኝ። ያው እኛ ከአረብ ሀገር ስትመጣ ተቀበልናት። ያው ደስ የሚል እንክብካቤ ነው ያደረግንላት። ያው በቃ እንደ ቤቷ እንድትቆጥሮ ነው እኔ የፈለኩት። ግን ደግሞ በዚህ ፍጥነት ምንም የምታውቀው ነገር ቢኖር እኔ ነውዬን ለመለያየት ይሄን ያህል መሄድ አለባት ብዬ አላስብም። እስከዚህ ደቂቃ ድረስ በጣም ነው ማዝንላት። እንደዛ ስትጮህ ምናምን ስትናደድ እኔ ውስጤ በጣም እየተሳቀቀ ነው።
እንደዚህ እንድትጨናነቅ አልፈልግም። ስትመጣ እኔ በቃ ቤታችን ሰላማዊ ኑሮ እንድትኖር እኛም አብረናት ረጅም ጊዜው ብዬ ናፍቃታለች። በጣም ነው የምትወዳተው ብዬ አሁንም ብዬ በጣም የተናደደችባት በጣም ስለምትወዳት ነውና እኔ አሁን እንደዚህ ይሄን እንዲህ ብዬ መናገር አልችልም። ግን ደግሞ ምንም ቢፈጠር እንደዚህ መሆን የለባትም ነው። አይ ይገባኛል፣ ይሄ ነገር ይገባኛል። ይሄ ለኔ አዲስ ነገር አይደለም። አንተ ለሰላም ፍቅር በደንብ ነው የማውቀው። ከዚህ በፊትም ሚዲያ ላይ ያወጣቸው በጣም ብዙ ነገሮች አሉ። ፋሚሊ በነገራችን ላይ ሚዲያ ላይ ያወጡ በጣም ብዙ ነገሮች አሉ። ይሄ ከውጪ ሰው ሲመጣ የሆነ ጸበል ነው የሚታየው አንዳንድና በጣም እንግዲህ መናገር ይኖርብኝ አላውቅም። ችግር የለውም። ከዚህ በፊትም አንድ እህታችንን እንደዚሁ መጣ ይዟት ጸበል ነበር የከረመውና አሁንም እሷም በዚሁ አይነት መንገድ ነው ትሪት ልታረጋት እየፈለክ ያለው ምናምን ነገር በቃ እኔ ካመማትም ስለ ሆስፒታልም ቢሆን ወስጄ አሳክሚያት ካልሆነ ደግሞ ጸበልም መሄድ ካስፈለገ ጸበል ለመውሰድ እና ደግሞ አንዳንድ ያው ካሜራ ላይ የማይወጡ ብዙ ነገሮች አሉ። ቀን በቀን እናሳልፋቸው በጣም ብዙ ልጆች ከአረብ ሀገር ምናምን ይመጡ አሉ። እነሱንም በቻልነው ተቀብለን ቤተሰቦቻቸው ጋር እናደርሳለን። አንዳንድ የታመሙትን ደግሞ ሆስፒታል አቅማችን በቻለው ይሄድን እንጠይቃለንና እንደዚህ አይነት ነገሮች አሉ። እነዚህን ደግሞ ካሜራ ላይ ይዘን መውጣት ትንሽ ይከብዳል እና ደግሞ ከምንም በላይ እኔ አሁንም ቢሆን ማኪ ይሄን ቪዲዮ ታያለሽ ብዬ ተስፋ አደርጋለሁ። በማንኛውም ሁኔታ ከጎንሽ ነኝ። ግን ደግሞ በቃ ትዳሬን በቃ አትበጥብጭብኝ ስልሽ በቃ እኔ ሰላማዊ ህይወት ልኑር። በጣም ብዙ ፈተና ያሳለፍኩ ሰው ነኝ። አሁን ላይ ደግሞ እረፍት ያስፈልገኛል። ሰላማዊ ከልጆቼና ከባለቤቴ ጋር በሰላም ልኑር። እንግዲህ ገና 1 አመት አልሆናትም ሁለተኛ ልጄ እና በጣም በቃ በናፍቆት ነው የምትጠብቀኝ ልጄ እና ከትዳሬ ብለያይ ምንድነው የምትጠቀሚው ስልሽ ባይሆን ችግር እንኳን ቢኖር ማለት ነው ሸፍነሽ እኮ ነው ማለፍ ያለብሽ። እህት አይደለሽ? ለኔ እኮ እህቴ ነሽ። ባንዋለድም እህቴ ነሽ። ብዙ ነገር አንቺ የምታውቂው ብዙ ነገር ቢኖር እኮ ሸፍነሽ ማለፍ ነበረብሽ። ግን ደግሞ እንደዚህ አይነት እኔ ክፉ ነገር ማድረግ ሰው አይደለሁም። ከሚስቴ ውጪ መጥፎ ነገር የምሰራ አይነት ሰው አይደለሁም። እንኳን ብሰራ እንኳን ማለት ነው አንቺ እህት ነሽ፣ ሸፍነሽ ነው ማለፍ ያለብሽ ስልሽ ያ ነገር በጣም ነው የተሰማኝ። በቃ ከህይወታችን ውጪልን። እኔ ደግሞ በቃ በማንኛውም ሰዓት የኔ እርዳታ በሚያስፈልግሽ እኔ ያለሁልሽ። በቃ መሞት ካለብኝ እሞታለሁ፣ ችግር የለውም። እኔ ይሄ ነው አቋሜ። የሚያደርስ ነገር አይደለም ላይ በእውነት ለመናገር በቃ ከዚህ በኋላ ማኪንም አግኝቼ ለማውራት ሞክራለሁ ምናምን ያየችብህ ነገር ካለ ምናልባት ልትነግረኝ የፈራው ነገር ካለ እኔ ታናሽ ወንድም አለ እንደዚህ እንድትጨናነቅ አልፈልግም። ገባ? እንደዚህ ተጨናነቀ ጭራሽ ላይ ካልፈልግም እውነት ለብዙ ሰው ሳቅ የሰጠ ሰው አሁን በትዳሩን እንደዚህ ደህና በቃ ላይ በጣም ያማረ ትዳር እየመራ የልጆች አባት ሆኖ ምናምን ሳቁ እንዲነጠቅ አልፈልግም። በጣም ስለምወድስና ስለማከብረ ከወንድም ለይተ ስለማታይ እንደዚህ ይሆንኩልለት እኔ እውነት በዚህ አይነት መልኩ ጭራሽ የእናንተን ህይወት ማሰብ አልፈልግም። አዎ ስለ ያው ልክ ነው። ስለ አሁን የሁሉም ሰው በቃ ሐሳብ ይሄ ነው። አሁን ኮሜንት ላይ ዩቲዩብ ላይም በቃ አይዞና ይሄ ከጎንነን በቃ ልታለያያችሁ ነው የመጣችሁ የውብዬ እህት ብዙ ነገር ነው በቃ የሚጽፉትና በቃ ምንም ቃል የለኝም ለዛ። እውነት ለመናገር እኔ በጣም ብዙ ወንድሞች ብዙ እህቶች አሉኝ። ባንዋለድም በጣም ብዙ በቃ ከተዋለደ ሰው በላይ በጣም ብዙ የሚያስቡልኝ የሚጨነቁልኝ በቃ በእያንዳንዱ ደቂቃ ትዳርህን በቃ መንገድ ላይ ሲያገኙኝ በየቤተ ክርስቲያን በየካፌ ሲያገኙኝ ሙስሊም ክርስቲያን እህት ወንድሞች አንድ ቀን ያለምንም እንትን ማለት ነው አክፎኝ በቃ ትዳርን ጠብቅ፣ በጣም የሚያሳሳ ትዳር አላችሁ፣ በቃ እናቃለና ይሄ አንተ መልካም ሰው ነህ። እኔ እንደዚህ እንዲባል አልፈልግም፣ ግን ደግሞ በጣም አመሰግናለሁ። ቃል የለኝም ፓፒ ስለ እኔ አሁንም የቻልኩትን ስለ ለአንተ መናገር ያለብኝን ማንኛውንም ነገር ያለ ምንም እንትን እነግርሃለሁ። ስለ ምንም አንተ ልደብቅ አልችልም። ካሜራ ፊትም ከካሜራም ውጭ እነግርሃለሁ። ግን ደግሞ ካሜራ የሚያስፈራ ከሆነ ከካሜራ ውጭ ነው ማለት ነው። በቃ ምንም ካልሆነ ነገሮችን በዚሁ የሚመሩ ከሆነ ምንም አይነት ምክንያት ሳይኖራት እንደዚህ መጥቷን ከሆነ ወደ ክስ ደረጃ ነገሮችን እናሳልፋቸዋለን። ምንም ማምጣት የምንችለው ነገር ስላልሆነ ምክንያቱም ባይዘው ይሄ ያዝኝላት እኮ ነው ፓፒ። አሁን ቤተሰብ የመስረት ያየው ትንሽ ያሳዘነችኝ 12 11 አመት ስደት ቆይታ መጣ እህቴ በላት። እኔ ስለ ይገባኛል ነው ይውላ እንዴት ላሳስራት አሁን ከበደኝ ታውቃለህ። ልክ ነህ እኮ አንተ ትዳሬን እንዳላጣ ነው እየመከርከኝ ያለኸው። ስለ እረዳሃለሁ፣ ግን በቃ ውስጤ በቃ ያ ነው። በአንድ በኩል ልክሰሳት እላለሁ፣ በአንድ በኩል ህሊናዬ ይወቅሰኛል። እቺ ልጅ ታስራ
የነገዋን ተስፋውን ነው ማጨለምባት ስለ በቃ ግራ ገባኝ ነገሮች ባንተ ላይ እንደዚህ ሲደራረቡ በጣም ነው የሚከብዱት ነው በጣም እግዚአብሔር እሱ ልክ ነው በጣም ተደራረቡ ምናምን ይሄ እንጃ ለማውራትም ለመፍታትም የማይመች አይነት ነገር ውስጥ መግባት የለብህም በእሷ ምክንያት ተብሎ ልክ ነው አይ ልክ ነው አሁንም እየታገልኩ ነው ፓፒ በቻልኩት እኔ ደግሞ አሁን ወንድሜ አንተም አለህልኝ ስለ ከጎኔ ስላለ አሁን ላይ በቃ የሆነ ቅልል ብሎኛል ሰው ደግሞ ያስፈልጋል ብቻዬን ይሄን ነገር ምወጣው አይደለም በጣም ከባድ ነው የፋሚሊ ኬዝ ማለት ነው እሷ ብትታሰር አይ ቤተሰብ እኔን በጣም ነው የሚጣላኝ ለቤተሰብ ጋር በጣም ትልቅ ነጥብ እኔ ደግሞ ማለት ነው በጣም ነው የምወዳቸው የብይ ቤተሰቦች እናቷንም አባ በጣም ነው ማከብራቸው አጎቶቿንም በጣም መልካም ሰው ናቸው ለኔ እሷን ካሳሰርኩኝ ማለት ነው በጣም ብዙ ነገር ነው የሚፈጠረው ፋት ያ ነው እኔ አንተ ሐሳብ ተረድቻለሁ ይሄንን ሐሳብ እኔም አስቤው ነበር በቃ ላሳስራት ብዬ ወስኜ ፖሊስ ጣቢያ ከደወልኩ በኋላ እየመጡ እያለ ነው የመለስኳቸው በቃ ይቅር አትምጡ ስለ አሳዘነችኝ እቺ ልጅ ገና ትዳር ልጅ ገና እንትን በምትልበት እድሜ አየ ለምን 2 ወር ከህይወቷ ይቀነሳል ሰላማዊ ኑሮ እኔ ደግሞ እየበጠበጥኩ ከሆነ ትቼው ብዬ ነው የርኩበት ምክንያት እኔ ለሷ የመበጥበጥ ምክንያት ኮንኩኝ እኔ ዞር ልበል እንደዚህ ብሎ ነገር ምን ላርግሽ ፓፒ ጭራሽ እንደዚህ ብሎ ነገር የለም እንዴ አንተ እኮ ይሄ እኮ በፍቅር ደረጃ ያለ ነገር እኮ አይደለም በትዳር ደረጃ ነው ልጅ ወልደህ ከብደህ እየበጠበጥኩ ከሆነ ተብሎ ትዳር ይቆማል ነኝ ቢያንስ ብዬ ሰላም እንድትሆን እኮ ነው ስለ የውብዬ ሰላም ተጨናነቀች እኮ እንዴት አድርጌ ይሄን ነገር ልለፈው አሁን ቀን በቀን የሚፈጠረውን እያየ ነው አይደል የባለፈውንም አይታል ትላንት የተፈጠረውን አይታል አይደል እንዴት እንዳደረ ፕሮግራሙ ተበላሽቶ እኔ ላይ አሁን ሌላ ጥርጣሬ ጓደኞቼ ሌላ ጥርጣሬ ውስጥ ገቡ ውብዬ የምታውቀው ነገር አለ ትለኛለች እኔ ራሴ ስመጣ ውብዬ እንደገፈ ነበር የመጣሁት የምታውቀው ነገር አለ ስትል ላይክ ሚዲያ ላይ ማውጣት ያልፈለገው በውስጡ የያዘው ነገር ካለ ልረዳው ልስማው ብዬ ነው የመጣሁት ገባ እኔ ላንተ ችግር የለውም እኔ ሁሉ ነገር እኔ እንትን እልሃለሁ ግን ደግሞ አሁን ላይ ነገሮች ከአቅሜ በላይ የሆኑ ነው በተለይ የሷ ሁኔታ በጣም እያስደነገጠኝ ነው በቃ እለት በእለት እኛን ነው የምትከታተለው የሆነ ካፌ ሊሄድ በቃ አላጣትም ለምንድን ነው የምትከታተለኝ ማኪ ምንድን ነው ያደረኩሽ ለምንድን የምትከታተለኝ በየካፌው በየሆቴሉ እኔ በሄድኩበት ሁላ ትከታተለኛለች ምንድን ነው ከኔ የምትፈልጊው እኔ ሰዎችን ማግኘት አልችልም እኔ እኮ ብዙ ስራዎችን ምሰራ ሰው ነኝ በቻልኩት መሯሯጥ ልጆቼን ላሳድግ ብዬ መሯሯጥ ሰው ነኝ በአቅሜ መሯሯጥ በላቤ ለማደር ምተጋ ሰው ነኝ ለምንድን ነው እኔና ውብዬ እንድንለያይ የፈለግሽው በቃ ይሄን ጥያቄ ብቻ መልሽልኝ ግራ የገባኝ ነገር ስለሆነ ነው በቃ ለኔ ያልተፈጠልኝ ነገር ይሄ ነውና እስቲ ነገሮችን ከካሜራ ውጪ እናውራ ወይ ካሜራውን እናቆምና ከካሜራ ውጪ እናውራ እስቲ ችግር የለውም ስለዚህ ጋር እኔ ከቤተሰቦቼ ምንም ደብቀው ነገር የለም ግን ደግሞ ላንተ እኔ ምንም ችግር የለውም ከካሜራ ውጪም ካሜራ ላይ ምንም ችግር የለብኝ ያለውን ነገር አወራለሁ እኔ እናንተ አሁን ከካሜራ ውጪ ማውራት ያሉብን ነገሮችም አሉ ምናምን ነገር ሙሉ ነገራችን ካሜራ ላይ እየወጣ ነው ነገሮች እየተባባሱ ይሄዱ ያሉት ስለዚህ ከካሜራ ውጪ አሁን እንውጣና እናንተ በደንብ እናወራና ይሄ ነገር ነገ ከነገ ወዲያ ዛሬ በትንሽ ነገር የተጀመረ ነው እየሰፋ የሚሄደው እኔ እንደባለፈው እንዳይፈጠር እኮ ነው እየተሯሯጥኩ ያለሁት ነገር ምሸሻውም እኮ ለዛ ነው 2 ቀን ምናምን እኮ ነው የለውም ዩቲዩብ ላይ ታየኛል የለውም የጠፋሁት ከቤት እኮ ከከተማ ውጪ ጠፋሁ ለምን አየ ድጋሚ ሌላ ነገር እንዲፈጠር የሆነ ነገሮች እንዲዛዙ አልፈለኩም በቃ ነገሮች በሰላም እንዲፈቱ ነው የፈለኩት ግን ደግሞ ነገሮች ቀን በቀን ይባባሳሉ ቀን በቀን ግራ ገባኝ ፓፒ የእውነት ብቻ ስለተረዳኸኝ አመሰግናለሁ ምንም አሁንም ቦታ እንትልል ነው እስቲ እንትንላለን ብቻ ለማንኛውም ፋሚሊ እስቲ ከካሜራ ውጪ ደግሞ ማውራት ያሉብን ነገሮች ሊኖሩ ስለሚችሉ ከካሜራ ውጪ እናወራ ነህዬ ቪዲዮውን እንስከ እሺ ቤተሰብ ስላላችሁ ሳፖርት ሁሉ አመሰግናለሁ ያኛው ቻናል የተዘግቶ ከጎኔ ሆናችኋል ስቲል ነው አይዞ በርታ እያላችሁኝ ነው ሰብስክራይብ አድርጉ 50,000 ያስገቡኝ የሆነ ሞራላችሁ እንትን ይላል ይደክማል ምክንያቱም ረጅም ዓመት የለፋውበት ስለሆነ በቃ አይምሮዬ እንትን እያለ ነውና አበርቱኝ ቤተሰብ እናንተ ካበረታችሁኝ በጣም ብዙ ለወገንም ለሀገርም ብዙ የሚተርፍ ብዙ ስራዎችን ለእናንተ ይዤላችሁ ለመጣ እያሰብኩ ነው ሳፖርታችሁ ፍቅራችሁ እንዳይለየኝ ፓፒም ወንድሜ እንግዲህ እስከ ሰፈር መጥቶ ከጎኔ እየደወለ ነው ሰሞኑን ሌሊቱን ላይ እየደወለ እንዴት ነው የት ነው ያለው ምናምን ከጎኔ ያልተለየም ወንድሜ ነው በማንኛውም ሁኔታ ማለት ነው በቃ ታናሽ ወንድሜ እንዳለው ከዳጊ መለየው አይነት አይደለም በቃ ታናሽ ወንድሜ ነውና ሁላችሁም ሰብስክራይብ አድርጉት ረጅም ጊዜ ከጎኔ ያልተለየኝም ስቲል ነው አሁንም በቃ የኔ እንትን አሳስቦት ነው እዚህ አሁን የተገኘው ሰው ሁላችሁም ቤተሰብ አድርጉት ፋሚሊ አድርጉት እንግዲህ አብረን እንቀጥላለን
ስለ ሁሉም አመሰግናለሁ። ስለ ይሄንን መቼም ማረሳው ስለ በተለይ ለኔ ያለህን ወንድምነት ማለት መቼም ማረሳው እና ቤተሰቦች እናንተም በቃ ከጎኑ እንድትሆኑ ነው የምፈልገው። ብቻ ሁሉም ነገር እንዲስተካከል ሙስሊሞች በዱዓ ክርስቲያኖች በጸሎት ሁላችሁም አስቡኝ። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። ሰላሙን መልካም እንዲሆን ደግሞ በጸሎታችሁ አስቡኝ። ፓፒ የምትለዋለህ? አረ በቃ ለማንኛውም ፋሚሊስት ያለውን ነገር ከካሜራ ውጪ ማውራትም ስላለብን ከረጅም ጊዜ በኋላም ስለሆነ የተገናኘ ነው በደንብ ማውራት አለብን። ነገሮችን ከካሜራ ውጪ ማየት አለብንና በአንድ ወገን ሆኜ ፈራጅ ከመሆን ያለውን ነገር በደንብ ልስማው እሱንና ይሄን ከካሜራ ውጪ